በኢራንና በአሜሪካ መካከል የተኩስ አቁም ስምምነት ተከናውኖ የሆርሙዝ ሰርጥም ተከፍቶ የዓለም ላይ ያለው ከዚህ ከነዳጅ አቅርቦት ጋር በተገናኘ ያለው ጫና በተወሰነ መልኩ ፋታ ሊያገኝ ይችላል፣ ጦርነቱን ማረፍ ሊባል ይችላል የሚል አይነት ዜናዎችን እየሰማን ባለበት በዚህ ሰዓት ላይ ምናልባትም ጦርነቱ ተባብሶ ሊቀጥል የሚችልበትና እነ ሆርሙዝ ሰርጥም ሊዘጉ የሚችሉበት አይነት አጋጣሚ እንዳለ የሚያመላክቱ አይነት ዜናዎች በመውጣት ላይ ይገኛሉ። ቀደም ብሎ በኢራን በኩል እስራኤል በስምምነቱ ላይ የተቀመጠውን ሐሳብ ጥሳለች፣ በሊባኖስ ላይ ድብደባ መፈጸሟን ቀጥላለች በሚል የሆርሙዝ ሰርጥን እንደምትዘጋና ወደ እስራኤል ያነጣጠሩ ጥቃቶችንም መቀጠሏን የሚገልጹ አይነት መረጃዎች ሲሰሙ፣ በሌላ በኩል ደግሞ እንደ ዶናልድ ትራምፕ ቀደም ብሎ ተቀብሏቸዋል ተብሎ ሲታሰብ የነበረውንና ዶናልድ ትራምፕም እንግዲህ በነጩ ቤተመንግስት ያጋራው አንድ ፕሬስ ሪሊዝ ላይ በኢራን በኩል 10 ነጥቦችን ተቀብለናል፣ እነዚህ 10 ነጥቦች ወርከብል ናቸው ብለው መናገራቸው ተዘንግቶ አሁን ላይ በነጩ ቤተመንግስት በኩል እየተባለ ያለው ጉዳይ ምንድነው? ኢራን ያቀረበችው ሐሳብ 10 ነጥቦችን ያጠቃለለው ሐሳብ ሙሉ በሙሉ ውድቅ እንደተደረገ እንዲያውም እነሱ ጋርቤጅ ውስጥ ቆሻሻ መጣያ ውስጥ ጥለነዋል ሲሉ ነው የተናገሩት በአሜሪካ በኩል። ታዲያ በዚህ መካከል እንደዚህ አይነት ውጥረት ውስጥ ባለበት በዚህ ሰዓት ላይ የሁለቱ ሀገራት ልዑካኖች በፓኪስታን ኢስላማባድ ውስጥ ተገናኝተው ድርድር ሊጀምሩ እንደሚችሉና ጦርነቱን መቆም ከቻለ ሊቆም የሚችለው ኢስላማባድ ላይ የሚከናወነው ድርድር ውጤትን መነሻ አድርጎ ነው እንጂ አሁን ላይ ተኩስ ማቆም ከሚለው ነገር ባለፈ ጦርነትን ማቆም የሚል ጉዳይ ታሳቢ አልተደረገም የሚል ዜናዎች ናቸው እንግዲህ የወጡ የሚገኙት። ይሄው ጉዳይ ነው ታዲያ በመሰረታዊነት የሆርሙዝ ሰርጥም ተዘግቶ ሊቀጥል ይችላል፣ ከዚህ ባለፈም ደግሞ ጦርነቱ ተባብሶ ይቀጥላል የሚለው ስጋት አሁንም ቢሆን እንዲደመጥ ምክንያት በመሆን ላይ የሚገኘው። በዝርዝር እንመለከተዋለን ይሄኛውን ጉዳይ። ከዚህ ባለፈ ኢራን አንድ ጉዳይ ይፋ አድርጋለች። የሆርሙዝ ሰርጥን ያው አልተዘጋም፣ መርከቦች እያለፉ ነው የሚገኙት በዚህ ሰዓት ላይ። በተለይ የኢራን አጋር የሚባሉ ሀገራት በሆርሙዝ ሰርጥ በኩል በማለፍ ላይ ይገኛሉ መርከቦቻቸው። ይሁን እንጂ ሆርሙዝ ሰርጥን ሲያልፉ መንካት የሌለባቸው ወይም መድረስ የሌለባቸው አካባቢዎች እንዳሉና ያን አካባቢ ከረገጡ በቦምብ ሊጋዩ እንደሚችሉ የሚገልጽ አይነት ዘገባ በኢራን በኩል በሚገኙ የመገናኛ ብዙሃኖች ላይ በመውጣት ላይ ይገኛል። እንግዲህ ኢራን የምትለው ምንድነው? ማሉክ የተባለ የሚጠራ አንድ ደሴት አለ። በዛ ደሴትና በኢራን በኦማን መካከል ያለው አካባቢ ከፍተኛ የሆነ የውሃ ውስጥ ፈንጂዎች ወይም ቦምቦች የተጠመዱበት ስለሆነ መርከቦች በዛ ስፍራ እንዳያልፉ ብላለች። እንዳያልፉ ከማለትም ባለፈ ሴፍ ዞን ያለችውንና ለመርከቦች ጉዞ ይመቻል ያለችውን ስፍራ በምትመለከቱት መልኩ በምስሉ ላይ አጋርታለች። ከዚህ በተጨማሪ ኢራን በዚህ በሆርሙዝ ሰርጥ ላይ የሚያልፉ መርከቦች ገንዘብ እየከፈሉ እንዲያልፉ ጭምር ጥያቄ የሚያቀርብ አይነት ሐሳብን እያሰማች ትገኛለች። ቀደም ብሎ እስከ $2 ሚሊዮን ድረስ አንድ መርከብ እንዲከፍል ይጠበቃል የሚል አይነት ሐሳብ ሲሰማ ነበረ። አሁን ያንን ሐሳብ ኦፊሻላዊ በማድረግ ከዚህ የሆርሙዝ ሰርጥ መተላለፊያ ላይ አንድ መርከብ ሲያልፍ የሚከፍለው የገንዘብ ክፍያ ተደምሮ ተካፍሎ በኦማንና በኢራን አማካኝነት ቁጥጥር እንዲደረግበትና ሀገራቱም ከዚህ የሆርሙዝ ሰርጥ ላይ ሀብት እንዲያገኙ የሚያደርግ አይነት አሰራር ልትዘረጋ እንደሆነ በመገለጽ ላይ ይገኛል። ይህም ሌላኛው እንግዲህ መጪዎቹን ጊዜ በተለይ ከሆርሙዝ ሰርጥ ጋር ተያይዞ ያሉትን ጉዳዮች አሳሳቢ ሆነው ሊቀጥሉ ይችላሉ የሚለው ነገር እንዲሰማ የሚያደርጉ ሌላ ገፊ ምክንያት ሆነው በመሰማት ላይ ይገኛሉ። ከዚህ ዶናልድ ትራምፕ እንግዲህ በትሩ ሶሻል እየተባለ በሚጠራ ገጻቸው ላይ ያስቀመጡት ሐሳብ የሚያሳየው ነገር ምንድነው? ኦል የአሜሪካ መርከቦች፣ የጦር አውሮፕላኖች፣ የጦር ጀቶች አጠቃላይ በዛ አካባቢ ላይ በመካከለኛው ምስራቅ በተለይ በኢራን ዙሪያ ሰፍረዋል የሚባሉ አጠቃላይ የአሜሪካ ጦር ኃይል በኢራንና በአሜሪካ መካከል እንግዲህ ኦፊሻላዊ የሚባል አይነት ስምምነት እስከሚፈረም ድረስ አካባቢውን ለቀው እንደማይወጡ ጭምር የሚገልጽ ነው። ያው ኢራን እንግዲህ ባስቀመጠችው 10 ነጥቦችን በሚያጠቃልል ቅድመ ሁኔታዎች ላይ ወይም ፕሮፖዛሏ ላይ አንደኛው ያስቀመጠችው ሐሳብ የአሜሪካ ወታደራዊ ኃይል ከዚህ ስፍራ ጓዙን ጠቅልሎ ይውጣ የሚለው እንደሆነ አይዘነጋም። ይሁን እንጂ ዶናልድ ትራምፕ አሁን በዚህ የትሩ ሶሻል መልእክታቸው ላይ በግልጽ ያስቀመጡት ነገር አሜሪካ በምንም መልኩ ሪል የሆነ አግሪመንት እውነተኛ የሆነ ስምምነት በሁለቱ ወገኖች መካከል እስከሚፈረም ድረስ የጦር ኃይላችን አካባቢውን ለቆ አይወጣም በማለት እንግዲህ አጠቃላይ በቀጠናው ያለውን አሁናዊ አንድምታ በግልጽ አስቀምጠዋል። ኢራን እነዚህ ቅድመ ሁኔታዎች የማይተገበሩ ከሆነ አሁንም ቢሆን ወደ ጦርነት ውስጥ ለመመለስ ጭምር እንደማትፈራና እርምጃ ለመውሰድ እንደምትገደድም ጭምር በመግለጽ ላይ ትገኛለች። የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ በበኩላቸው ኢራን ቅድመ ሁኔታዎቿ ግልጽና የሚታወቁ ናቸው፣ እነዚህ ቅድመ ሁኔታዎቿ ካልተከበሩ በየትኛውም ጊዜና በየትኛውም አጋጣሚ የተኩስ አቁም ስምምነቱን ለመቀጠል አትገደድም፣ በአሜሪካም ሆነ በእስራኤል ላይ ያነጣጠሩ ጥቃቶችን ጭምር እንደምትቀጥል በመግለጽ አቋሟን በይፋ አስቀምጣለች። ስለዚህ
ሁለቱ ሀገራት ከቀናት በፊት ተስማምተውበታል ሲባል የነበረው የተኩስ አቁም ስምምነት ጉዳይ አሁን ላይ ባለው ነባራዊ ሁኔታ መሰረት ጥያቄ ምልክት ውስጥ ገብቷል የሚለውን ነጥብ አጽንኦት መስጠት ፈልጋለሁኝ። ከዚህ ባለፈ እንግዲህ በሁለቱ ሀገራት መካከል ሊደረግ የሚችለው የድርድር ሂደትን በተመለከተ አሁን ላይ የወጡ ያሉ ዘገባዎች የሚያሳዩት ምንድነው? የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ምናልባትም አልጀዚራ ላይ የተመለከትኩት ዘገባ በነገው ዕለት ይላል፣ በዕለተ አርብ ማለት ነው። እንደ ፎክስ ኒውስ የመሰሉ የዜና ምንጮች ደግሞ በዕለተ ቅዳሜ ወይም ከነገ በስቲያ ማለት ነው ጄዲ ቫንስ ልኡካናቸውን አስከትለው ወደ ኢስላማባድ ወደ ፓኪስታን ርዕሰ መዲና ኢስላማባድ በማቅናት ከኢራን ተወካዮች ጋር እንደሚገናኙና በዛ ምክክርና ውይይታቸው ላይ ዋነኛ የድርድሩ ምዕራፍ እንደሚከናወን በመጠበቅ ላይ ይገኛል። እነዚህ ጉዳዮች ናቸው ታዲያ እንግዲህ በእርግጥ በኢራንና በአሜሪካ መካከል ሰላም ይመጣል ወይ፣ በሁለቱ ሀገራት መካከል ሰላም ወርዶ የዓለም የነዳጅ አቅርቦት ህልውናው ይረጋገጣል ወይ የሚለው ጉዳይ፣ ሰላም መሆኑ ይረጋገጣል ወይ የሚለው ጉዳይ ጥያቄ ውስጥ እንዲገባ በመነሳት ላይ የሚገኘው ማለት ነው። አንደኛ ተስማምተንበታል ያሉትን ጉዳይ ድጋሜ እንዳልተስማሙበት በመግለጽ ላይ ይገኛሉ አሜሪካዎቹ። ሁለተኛ ነገር ደግሞ በሆርሙዝ ሰርጥ በኩል ላይ የሚተላለፉ የነዳጅ የጫኑ መርከቦች በተለይ ባለፉ ቁጥር እንግዲህ ቀደም ብለው የወጡ ሪፖርቶች እንዳልኳችሁ እስከ $2 ሚሊዮን ድረስ እንዲከፍሉ ይጠበቃል። ይህን የሚሰበሰብ ገንዘብ ደግሞ ኢራንና ኦማን በጋራ ይካፈሉታል የሚል አይነት ዘገባ በመውጣት ላይ መሆኑ ይሄ ነገር አሁን በቀጠናው ላይ አዲስ ጉዳይ ነው እንደምታውቁት። ምክንያቱም ዓለም አቀፍ የውሃ መስመር እንደሆነ ይታወቃል የሆርሙዝ ሰርጥ። አሁን ኢራን ይህንን ዓለም አቀፍ የነዳጅ መስመር የሚባለውን የዓለም አቀፍ የውሃ መስመር የሚባለውን ቦታ ተጠቃሚ ለመሆን የዘረጋችው አዲስ አካሄድ ነው በመባል ላይ ነው የሚገኘው። ይሄኛውም ሌላ በሆርሙዝ ሰርጥ ላይ አደጋ ደግኗል የሚባል ነጥብ ነው። ለምሳሌ ያክል አሁን ጅቡቲና የመን በሚዋሰኑት ባቤል መንደብ እየተባለ በሚጠራው አካባቢ ላይ የሚያርፉ መርከቦች ሁሉ በዛ ስፍራ የሚያልፉ መርከቦች ሁሉ ገንዘብ ይክፈሉ እንደማለት ነውና እንደዚህ አይነት ተሞክሮች በዓለም ላይ ስለሌሉ አሁን በኢራን በኩል የገንዘብ ክፍያ የሚጠይቁበት አይነት ሁኔታ መምጣቱ አዲስ ነገር ሆኖ ጥያቄዎች እንዲነሱ በማድረግ ላይ የሚገኘውም ለዚህ ነው። ኢራን እንደምታውቁት ካሳ ትጠይቃለች። ለደረሰብኝ የጦር ውድመትና ኪሳራ ጉዳት ያደረሱብኝ አሜሪካና እስራኤል ካሳ ይክፈሉኝ የሚል ጥያቄ አላት። ይህ ጥያቄዋን በአዎንታነት ተቀብለው አሜሪካና እስራኤል የማይስማሙ ከሆነ አማራጭ አድርጋ ይዛ የመጣችው ሀሳብ በሆርሙዝ ሰርጥ የሚያልፉ መርከቦች ሁሉ ገንዘብ ይክፈሉ እስከ $2 ሚሊዮን ድረስ የሚለው ሀሳብ እንደሆነ ሊታወቅ ይገባል ማለት ነው። ስለዚህ እንደ አጠቃላይ በአሜሪካ በኢራንና በእስራኤል መካከል እንግዲህ የቀጠለው ጦርነት ምንም እንኳን የተኩስ አቁም ስምምነት ተከናውኖ ጦርነቱ ለተወሰኑ ቀናት ፋታ ያገኘ ቢመስልም ነገር ግን ሁለቱ ሀገራት ወይም በሁለቱም ወገን የሚገኙት አካላት ለቀጣይ ከባድ ሊባል ለሚችል ጦርነት ዝግጅት ለማድረግ የተኩስ አቁሙን ለማድረግ ወስነዋል እንጂ ከልባቸው በእርግጥም ጦርነቱን እናቁም በሚል አይነት እሳቤ ጦርነቱን የሚያቆም አይነት ስምምነት ለማድረግ የሚፈልጉ አይደሉም በመባል ላይ ነው የሚገኘው። ለዚህ እንደ መሰረታዊ ምክንያት ሆኖ ከሚቀርቡ እንግዲህ ቀደም ብዬ ከዘረዘርኩላችሁ ጉዳዮች በተጨማሪ ሁለቱም አካላት ኢራንም አሜሪካም ያስቀመጧቸው ወይም ለድርድር እንግዲህ ይነጋገሩባቸዋል ተብለው የሚታሰቡ ነጥቦች በተለያየ ጽንፍ ላይ ብዙ ርቀት የሚለያዩና እንደው ተቀራርቦ መነጋገር ይቻልባቸዋል የማያስብሉም አይነት ጭምር መስለው እየታዩ ነው የሚገኙት። ከነዚህ መካከል ለምሳሌ አንድ እንደ አብነት እናንሳ ከተባለ የኢራን የኒውክሌር መሰረተ ልማትና የኒውክሌር መርሃ ግብር ጉዳይ አንዱ ነው። ኢራን ከዚህ ቀደም እንግዲህ እንደሚታወቀው የኒውክሌር መሰረተ ልማቷን በተለይ ያበለጸገችውን የዩራኒየም ክምችቷን እስከ 400 እስከ 500 ኪሎ ግራም ድረስ የሚጠጋ 60 ከመቶ የበለጸገ የዩራኒየም ክምችት እንዳላት ይታወቃል። ይህንን ክምችት ሙሉ በሙሉ ለነ አሜሪካ ለመስጠትና ዜሮ ስቶክ ፓይል ወይም ምንም አይነት የበለጸገ ዩራኒየም እንዳይኖራት የማድረግ አይነት ሐሳብ ነበራት ይባላል። ይህንን ጉዳይ የኦማን የውጭ ጉዳይ ሚኒስትር አረጋግጠውታል ከዚህ ቀደም ጦርነቱ ከመጀመሩ በፊት። አሁን ላይ ባለው የኢራን 10 ቅድመ ሁኔታዎችን በሚያጠቃልል ሐሳብ ላይ ግን አንዱ ኢራን የምትፈልገው ነገር የኒውክሌር መሰረተ ልማት ጉዳይ ሆኗል። እነ ዶናልድ ትራምፕና አስተዳደራቸው ደግሞ ወደ ስልጣን ሲመጡ ቃል የገቡት ነገር ምንድነው ካላችሁ ኢራን በምንም መልኩ የኒውክሌር ጦር መሳሪያ አይኖራትም የሚል ሐሳብ ነው። ታዲያ አሁን እነዚህ ሁለቱ አካላት በምን አይነት አግባብ ነው በኒውክሌር ጉዳይ ላይ ሊስማሙ የሚችለው የሚለውን ጥያቄ ሲነሳ በእርግጥ ሀገራት ወደ ስምምነት አይመጡም፣ ጦርነቱ መቀጠሉ አይቀርም የሚለው ሐሳብ እንዲበራከት እንግዲህ ሌላኛው ገፊ ምክንያት ሆኗል ማለት ነው። ከዚህ በተጨማሪ ሆርሙዝ ሰርጥን ማን ተቆጣጥሮ ይቀጥላል የሚለው ጉዳይም እንዲሁ ጥያቄ ይነሳል እና አሜሪካ ያው በተደጋጋሚ ሲናገሩ እንደነበሩት የሆርሙዝ ሰርጥን ተጠቃሚ የሆኑ ሀገራት ይህንን የውሃ መስመር ወይም ይህን የዓለም አቀፍ የውሃ መስመር የሚባል ቦታ በቁጥጥራቸው ስር ማድረግ አለባቸው።
በኢራን ወይም ደግሞ በኦማን ቁጥጥር ስር መሆን የለበትም የሚል አቋም እንዳላቸው ይታወቃል። ኢራን ደግሞ ይህንን በፍጹም የማትቀበለውና ጭራሽ እስከ $2 ሚሊዮን ድረስ በአንድ መርከብ ገንዘብ ልታገኝበት የምትፈልገው አይነት መስመር ነው። ሌላኛው እንግዲህ ፍጹም የተራራቀ አቋማቸው ሆርሙዝን ማን ተቆጣጥሮ ይቀጥላል የሚለው ጉዳይ ነው። ምክንያቱም እነዚህ ነጥቦች ማነሳው ለምንድን ነው? ቀደም ባሉት ቀናት ምንም እንኳን አሜሪካ ይህንን 10 የኢራንን 10 ነጥቦች ያጠቃለለ ፕሮፖዛል የምትቀበልበት እድል እንዳለ ታሳቢ ቢደረግም አሁን ላይ ግን በግልጽ የዋይት ሃውስ ፕሬስ ሴክሬታሪ በግልጽ አሜሪካ ሪጀክት ማድረጓን አሳውቀዋልና እነዚህ ጉዳዮች ባሉበት ሁኔታ ታዲያ ስለ የትኛው ዘለቄታዊ ሰላም ነው የሚወራው የሚለውን ጥያቄ ብናነሳ ምንም አይነት ዘለቄታዊ ሰላም በቀጠናው ላይ የሚታይበት አለመሆኑን ልብ ይለዋል ማለት ነው።